ስለ ቪክተር ዮኬሬሽ እና ስለ ካይ ሃቨርትዝ እጅግ ወሳኝ የተባለ አዲስ መረጃ በመድፈኞቹ በኩል ተሰምቷል። አርሰናል እንደኔ ግምት የውድድር ዓመቱን የሩብ ዓመት በጣም ወሳኝ ጨዋታውን እሁድ ያደርጋል። መድፈኞቹ ይህንን ጨዋታ ማሸነፍ የሚችሉ ከሆነ በጣም ብዙ ትርጉም ይኖረዋል። ይህን ጨዋታ መድፈኞቹ የሚያሸንፉበት ምክንያት አለ ወይ? ስለ ካይ ሃቨርትና ስለ ቪክተር ዮኬሬሽ የተሰማው መረጃስ ምንድነው የሚለውን ጨምሮ እንደዚሁም ቡካዮ ሳካ ሊሞሸር እንደሆነ ዛሬ ተሰምቷል። ሌሎችንም ወሳኝ መረጃዎችን ስለ ትሮሳርድ ጉዳትም ጨምሮ ወደ እናንተ እንደተለመደው በአማረ መልኩ የማደርስ ነው የሚሆነው። በጣም በርካታ ሰዎች ቪዲዮዎችን ትመለከታላችሁ፣ ነገር ግን ሰብስክራይብ እያደረጋችሁ አይደለም። ስለዚህ ሰብስክራይብ ያላደረጋችሁ ካላችሁ አንድ ጊዜ ሰብስክራይብ በማድረግ ለብዙዎች እንዲደርስ ቤተሰብ እንድትሆኑ በአክብሮት እጋብዛችኋለሁ። በቀጥታ እንግዲህ ወደ መረጃዎቹ ነው መወስዳችሁ። በተለይም በጉዳት ላይ ስላሉት ስለ ትሮሳርድ፣ ስለ ቪክተር ዮኬሬሽ፣ ስለ ካይ ሃቨርትዝ ከማንሳታችን በፊት ስለ ቡካዮ ሳካ ፈገግ የሚያሰኘውንና አዝናኙን መረጃ ወደ እናንተ አድርሼ ወደ ሌሎቹም እናልፋለን ማለት ነው። ቡካዮ ሳካ እንግዲህ ሊሞሸር እንደሆነና ሊያገባ እንደሆነም ተረጋግጧል። ጥቁሩ አልማዝ የመድፈኞቹ ኮከብ እንግዲህ ከረጅም ጊዜ የፍቅር አጋሩ ቶላሚ ቤንሰን ጋር ትዳር ሊመሰረት እንደሆነ ተሰምቷልም ተረጋግጧል። ምክንያቱም ትላንትና እንግዲህ ቡካዮ ሳካ ለዚህ የረጅም ጊዜ የፍቅር አጋሩ ቶላሚ ቤንሰን የታገቢኛለሽ ጥያቄን አቅርቦ እንደነበረና እሷም ተቀባይነት እንዳገኘ ጥያቄው ፍቃደኛ እንደሆነች ዴሊ ሜል ዘግቧል ማለት ነው። ስለዚህ በመድፉ ቤት በጣም ጥሩ ዓመት እያሳለፈ የሚገኘውና በቅርቡ ደግሞ የረጅም ጊዜ ኮንትራቱን የፈረመው ይፋ የሚደረገው የቡካዮ ሳካ እስከ 2030 ለ5 ዓመታት በመድፉ ቤት የሚያቆየው ኮንትራት በሚጠበቅበት ሰዓት ደግሞ ሊያገባም እንደሆነ ተሰምቷል ማለት ነው። እንግዲህ ወደ ዓመቱ ወሳኝ ጨዋታ እንሂድ። የእንግሊዝ ፕሪሚየር ሊግ ከጀመረ እስካሁን ድረስ ባሉት ጊዜያት እንግዲህ ለኔ መድፈኞቹ የሚያደርጉት እጅግ ወሳኙ እስካሁን ካደረጉት ከቶትናም፣ ከባየር ሙኒክ፣ ከሌሎች ከሊቨርፑል፣ ከዩናይትድ ካደረጓቸው ከሲቲ ጭምር ካደረጉት ጨዋታ በላይ በጣም ትርጉም ያለውና አርሰናል ትክክለኛ የዋንጫ ጉዞ ላይ ነው ያለው የሚለውን በደንብ የሚያረጋግጥ ጨዋታ ነው ብዬ እገምታለሁ። አርሰናል ይህንን የቼልሲ ጨዋታ ማሸነፍ የሚችል ከሆነ እንደኔ ግምት ከ50% በላይ የዘንድሮ የእንግሊዝ ፕሪሚየር ሊግ ዋንጫን የማሳካት እድልን ይወስዳል ብዬ አስባለሁ። ለምን ብላችሁ ከጠይቃችሁ እንግዲህ ቼልሲ በአሁኑ ሰዓት በፕሪሚየር ሊጉ ከሲቲም ከሊቨርፑልም በተሻለ መልኩ ጥሩ አቋም ላይ የሚገኝና በፕሪሚየር ሊጉ ደግሞ ሁለተኛ ደረጃ ላይ የሚገኝ ቡድን ነው። ከአርሰናል በ6 ነጥብ አንሶ ነው የሚገኘው። ይህንን ጨዋታ ደግሞ በሜዳቸው ስታንፎርድ ብሪጅ ነው የሚያደርጉት። ባርሴሎናን ደግሞ በአውሮፓ ሻምፒዮንስ ሊግ 3-0 አሸንፈው ነው የመጡት። ስለዚህ ለአርሰናል የጨዋታ ከበድ ሊል እንደሚችል በእርግጠኝነት መናገር ይቻላል። ምክንያቱም ቼልሲ ይህንን ጨዋታ አሸነፈ ማለት ከአርሰናል ጋር ያለውን የነጥብ ልዩነት ወደ 3 ያጠባል። ሲቲ ደግሞ ከሊድስ ጋር ነው ያለው። ስለዚህ ሲቲ ያሸንፋል ተብሎ ነው የሚጠበቀው በሜዳው ሊድስ ዩናይትድን። ስለዚህ አርሰናል በቼልሲ ከተሸነፈ ከሲቲም ጋር ያለው የነጥብ ልዩነት ወደ 4 ይጠብና አርሰናል ከአንድ በላይ የዋንጫ ተፎካካሪዎች ይመጡበታል ማለት ነው፣ ቼልሲ እና ሲቲ። ስለዚህ ይህንን ጨዋታ አርሰናል ካሸነፈ ደግሞ ከቼልሲ ጋር በ9 ያደርገዋል፣ ከሲቲ ጋር ባለበት በ7 ይቀጥላል ተብሎ ይጠበቃል። ስለዚህ የዋንጫ ተፎካካሪዎቹ በደንብ ይርቁታል። በ7 ነጥብ ማለት እንግዲህ በጣም ሰፊ ነጥብ ነው። ስለዚህ በደንብ ርቆ እንግዲህ በአስተማማኝ ሁኔታ ለመጓዝ የጨዋታ ትልቅ እንድምታ ይኖረዋል። ለዚህ ነው ኖኒ ማዱኬ ከባየር ሙኒኩ ጨዋታ በኋላ ግብ ካስቆጠረ በኋላ እሁድ ቼልሲን እስከምንገጥም ድረስ በጣም ቸኩያለሁ፣ መጠበቅ አልቻልኩም ሲል የተናገረው። ቼልሲ በጣም ምርጥ ቡድን ነው፣ እኛም በጣም ምርጥ ቡድን ነን። በተለይ አንደኛና ሁለተኛ ደረጃ ላይ ነው የምንገኘው። ስለዚህ ይህ ጨዋታ ትልቅ ትርጉም ይኖረዋል ሲል ኖኒ ማዱኬ መናገሩ ይታወሳል። ስለዚህ ይህ ጨዋታ በጣም በትልቅ ጉጉት ይጠበቃል። ለአርሰናሎች በጣም ጥሩና አስደሳችሁ ዜና እንግዲህ ስለ ካይ ሃቨርትዝ እና ስለ ቪክተር ዮኬሬሽ የተሰማው መረጃ ነው። እንግዲህ ካይ ሃቨርትዝ እንደምታውቁት በውድድር ዓመቱ በማንቸስተር ዩናይትድ ጨዋታ እንግዲህ ጉዳት ገጥሞት ለረጅም ወራት እንግዲህ እስካሁን ድረስ በርካታ ጨዋታዎችን መጫወት ሳይችል በማገገም ሂደት ውስጥ ረጅም ጊዜን
ፈጅቶ እንደነበረ ተሰምቷል። ታዲያ ድጋሚ ጉዳት ደርሶበታል ተብሎ የተሰማ የነበረ ቢሆንም አሁን እየወጡ ያሉ መረጃዎች እንደሚያሳዩት ከሆነ ግን ካይ ሃቨርትዝ ለቼልሲው ጨዋታ ዝግጁ የመሆኑ እድል ከ90% በላይ እንደሆነ እየገለጹ ነው። እንደምታውቁት አርቴታ ስኳዳቸው ሰፊ ስለሆነና ስብስባቸው ሰፊ ስለሆነ ሪስክ ላለመውሰድ ካይ ሃቨርትዝ ሊያሳርፉት ይችላሉ። ኦዲጋርድም በጥሩ ብቃቱ ተመልሶ ነገር ግን ባለፈው ጨዋታ እንዳላጫወቱት ይታወሳል። በባየር ሙኒኩ ጨዋታ ነው ኦዲጋርድ መጫወት የቻለው። ምክንያቱም አርቴታ ሪስክ መውሰድ አይፈልጉም፣ ኃላፊነት መውሰድ አይፈልጉም። ተጫዋቾች በደንብ ሲያገግሙ እንዲመጡ ነው የሚፈልጉት፣ ምክንያቱም ስኳዳቸው ሰፊ ስለሆነ ማለት ነው። እንደ ማርቲኔሊና ማዱኬ ያሉ ተጫዋቾችን በደንብ ተመልሰው ነገር ግን ቀስ ብለው ከዛም በተቀያሪነት እየጀመሩ ወደ ጨዋታው ሲስተም እንዲመጡና አካል ብቃታቸው በጥሩ ሁኔታ እንዲመጣ አርቴታ በቂ የማገገሚያ ጊዜ ለተጫዋቾች እንደሚሰጡ ይታወቃል። ስለዚህ ካይ ሃቨርትዝ ይደርሳል ተብሏል። የአርቴታ ውሳኔ ነው የሚጠበቀው። በተጫዋቹ የአካል ብቃት ካመኑበት በቼልሲውም ጨዋታ መጠቀም ይችላሉ። ያንን ካልፈለጉ ደግሞ እረፍት መስጠት ይችላሉ። ሌላኛው እንግዲህ በመድፉ ቤት ዘንድሮ ለአርሰናል የፊት ለፊት መስመር በተለይ ጥንካሬን የሰጠውና ተከላካዮችን በማስጨነቅ በኩል ለነ ቡካዮ ሳካና ለነ ትሮሳርድ በቂ ስፔስና በቂ ቦታ እንዲያገኙ ተከላካዮችን በማስጨነቅ ጥሩ ጊዜን እያሳለፈ የሚገኘው ስዊድናዊው ቪክተር ዮኬሬሽ እንደተመለሰ ተሰምቷል። ከአርሰናልም ጋር ሙሉ የቡድን ልምምድ እንደሰራና ለእሁዱ የቼልሲው ጨዋታ ዝግጁ የመሆን እድሉ በጣም ሰፊ እንደሆነ ተሰምቷል። በነገራችን ላይ የቪክተር ዮኬሬሽ መመለስ ለአርሰናል ትልቅ ጥቅም ይሰጣል። አንዳንዶች ቪክተር ዮኬሬሽ ባይመለስም እንደዚሁም በሜሪኖ ብንጫወት ቼልሲን ይበልጥ የማሸነፍ እድል ይኖረናል ብለው እየገለጹ ይገኛሉ። በእርግጥ ባለፉት ጨዋታዎች ቪክተር ዮኬሬሽ በሌለበት ጨዋታ አርሰናል አንዱን ብቻ ነው አቻ የወጣው ከሰንደርላንድ ጋር በነበረው ጨዋታ፣ ሌሎቹን በሚገባ አሸንፏል። ያውም ከባድ የተባሉትን የቶተንሃምና የባየር ሙኒክን ጨዋታ ከ4 እና 3 ግቦችን 7 ግቦችን አስቆጥሮ ድል ማድረግ ችሏል ያለ አጥቂ። ስለዚህ ቪክተር ዮኬሬሽ ቢኖር እጅግ በጣም ጥሩ ነው። ባይኖርም ግን አርሰናል ያን ያህል የሚያጣው ነገር የለም። ምክንያቱም አርቴታ ያለ ቪክተር ዮኬሬሽ መጫወት እንዴት እንዳለባቸው ቀመሩን ስላገኙት ማለት ነው። ነገር ግን ቪክተር ዮኬሬሽ ቢኖር የቼልሲ ተከላካዮች ትኩረት እንዲበተንና ትኩረታቸውን ቪክተር ዮኬሬሽ ላይ ሲያደርጉ እንደ ሳካና ትሮሳርድ ወይም ማርቲኔሊና ማዱኬ ያሉ ተጫዋቾች በቂ ቦታ እንዲያገኙና በደንብ የማጥቃት እድላቸው እንዲጨምር እንደ ኤብሪቼ ኢዜ እንደ ራይስ ያሉ ተጫዋቾችም ወደ ቼልሲ ሳጥን ውስጥ አልፈው እንዲገቡ ተከላካዮች በደንብ እንዲበታተኑ ቪክተር ዮኬሬሽ ጥቅሙ ከፍተኛ ይሆናል ተብሎ ይጠበቃል። ስለዚህ የእሁዱ ጨዋታ ላይ ቪክተር ዮኬሬሽን በቋሚ አሰላለፍ ውስጥ ልንመለከተው እንችላለን። አሰልጣኝ ሚኬል አርቴታ ግን የቶተናምና የባየር ሙኒክን ድል የሰጣቸውን ስብስብ ማስቀጠል ከፈለጉ ሜሪኖን አስገብተው ዮኬሬሽን ቤንች ላይ ሊያስቀምጡት እንደሚችሉም ይጠበቃል ማለት ነው። ሌላኛው እንግዲህ የሊያንድሮ ትሮሳርድ ጉዳት ብዙዎችን አሳስቦ ነበር። በርካቶችም ስጠይቁኝ የነበረው ጥያቄ ነው። ምክንያቱም ሊያንድሮ ትሮሳርድ እንደምታውቁት በባየር ሙኒኩ ጨዋታ ጉዳት ገጥሞት ተቀይሮ እንደወጣ ይታወቃል። ተቀይሮም ሲወጣም በቀጥታ ከሜዳ ወጥቶ እንግዲህ ምርመራን ያደረገው በሱ ቦታ ኖኒ ማዱኬ ገብቶ ነበር የተጫወተው። እንደሚታወቀው ዘንድሮ በአርሰናል ቤት ውስጥ በክረምቱ ሊሸጡ ብለው ነገር ግን በመቆየታቸው ትልቅ ጥቅም እየሰጡ ከሚገኙና በአሁኑ ሰዓት አርሰናል ቤት ውስጥ በጣም ምርጥ አቋም ላይ ይገኛሉ ተብለው ከሚጠቀሱ ተጫዋቾች አንዱ ይህ የ31 ዓመቱ እንግዲህ ጎልማሳ ሊያንድሮ ትሮሳርድ ነው። ነገር ግን እንደወጡት መረጃዎች ከሆነ የሊያንድሮ ትሮሳርድ ጉዳት ምንም አሳሳቢ እንዳልሆነና በድጋሚ ልምምድ እየሰራ እንደሆነ ተሰምቷል። አሰልጣኝ ሚኬል አርቴታም እንደተነገረው ጨዋታውን መቀጠል ስላልቻለና ብዙ ጊዜ ሪስክ መውሰድ ስለማይፈልጉ ቀይረው እንዳስወጡት ነው የተሰማው። ስለዚህ ሊያንድሮ ትሮሳርድም በቼልሲው ጨዋታ ዝግጁ የመሆን እድሉም ሰፊ ነው ተብሎ ይጠበቃል ማለት ነው። ስለዚህ እያንዳንዱ ተጫዋቾች አሁን ለአርሰናል ከጋብሪኤል ማጋሌሽ ውጪ ለአርሰናል ግልጋሎት መስጠት የሚችሉበት አቋም ላይ ደርሰዋል። ስለዚህ ይህ ለአርቴታ ትልቅ ረፍት ነው። ምክንያቱም አንደኛ ሁለቱን ወሳኝ ጨዋታዎች በድል ተወጥተዋል፣ በተለይ የቶተናሙና የሙኒኩን ጨዋታ ማለት ነው። አሁን ደግሞ ከፊታቸው 3 በጣም ወሳኝ ጨዋታዎች ይጠብቋቸዋል። በተለይ ሁለቱ ወሳኝ ናቸው። የቼልሲና የአስቶን ቪላ ጨዋታ በተለይ በጣም ወሳኝ ይሆናል ተብሎ ይጠበቃል። የብሬንፎርዱም ጨዋታ ወሳኝ ቢሆንም አርሰናል በኤምሬትስ ስለሚያደርግ ጨዋታውን ብሬንፎርድን ያሸንፋል ተብሎ ነው የሚጠበቀው። ነገር ግን የቼልሲና የአስቶን ቪላ ጨዋታ አንደኛ ከሜዳ ውጭ የሚደረግ ነው። አስቶን ቪላ ደግሞ እንደምታስታውሱት ባለፉት ዓመታት አርሰናልን ዋንጫ ካሳጡና የአርሰናልን የዋንጫ ጉዞ ካስቆሙ ቡድኖች ለአርሰናል በጣም አሳማሚ ጠባሳ ከሆኑ ቡድኖች አንዱ አስቶን ቪላ እንደሆነ ይታወቃል። አስቶን ቪላ፣ ኒውካስትል፣ ፉልሃም ያለፉት ዓመታት እንደዚሁም ዌስትሃምን ጨምሮ አርሰናል ዋንጫ እንዲያጣ ያደረጉ ቡድኖች ናቸው። አርሰናል ዘንድሮ
ዌስትሃምን አሸንፏል፣ ፉልሃምን አሸንፏል፣ ኒውካስትልን አሸንፏል፣ ክሪስታል ፓላስን ድል አድርጓል። አሁን የሚቀረው ደግሞ አስቶን ቪላ ነው። ስለዚህ እነዚህን ድሎች በአስቶን ቪላ ላይ ለመድገም ከባድ ጨዋታዎች ስለሆኑ ለቀጣይ ጨዋታዎች እነዚህ ተጫዋቾች ከጉዳት መመለሳቸው ለአሰልጣኝ ሚኬል አርቴታ ትልቅ እፎይታን የሚሰጥና እያንዳንዱን ጨዋታ በጥንቃቄ እያሸነፉ 3 ነጥብ ይዘው ለመውጣት የሚጋደሉበት ሰዓት እንደሆነ በበርካታ የአርሰናል ደጋፊዎች ዘንድ ይታመናል። እንደኔም እንዳልኳቸው አርሰናል በተለይ ቼልሲን ድል ማድረግ የሚችል ከሆነ አርሰናልን የሚያቆም ቡድን ይኖራል ብሎ ለመናገር ከዛ በኋላ በጣም ከባድ ነው የሚሆነው። እንደምታውቁት አርሰናል እንግዲህ ከሜዳ ውጪ ከትልልቅ ቡድኖች ጋር ትልልቅ ሪከርዶች አሉት። በቼልሲም ከተሸነፈ በርካታ ጊዜያት ተቆጥረዋል። ስለዚህ አርሰናል ይህንን ሪከርድ ያስቀጥላል ተብሎ ነው የሚጠበቀው። ባለፉት እንግዲህ ዓመታት ባለፈው ዓመት 2 ጨዋታ አድርገው አርሰናል አንዱን አሸንፏል። በስታንፎርድ ብሪጅ የተደረገው ጨዋታ ያለፈው ዓመት አንዳቻ ነበር የተጠናቀቀው። ማርቲኔሊ በ60ኛው ደቂቃ አስቆጠረ። ከዛም የቼልሲው ተጫዋች ፔድሮ ኔቶ ደግሞ በድጋሚ አስቆጠረና በ70ኛው ደቂቃ ከ10 ደቂቃ በኋላ አቻ ተጠናቀቀ። አርሰናል ግን በሜዳው ያደረገውን ጨዋታ በሜሪኖ ግብ ቼልሲን ድል አድርጎ መውጣቱ ይታወሳል። ከዛ በፊት አርሰናል 5-0 አሸንፏል 2024 ላይ በሜዳው። ከሜዳው ውጭ ደግሞ ከቼልሲ ጋር 2 አቻ ነበረ የተለያዩ ማለት ነው። ስለዚህ ብዙ ጊዜ በቼልሲ ሜዳ ሲሆን አርሰናል አቻ ወይም ደግሞ 1-0 እያሸነፈ ነው የሚወጣው። ነገር ግን ለረጅም ዓመታት አርሰናል በቼልሲ ለመጨረሻ ጊዜ የተሸነፈው በ2021 ዓመተ ምህረት ነው። ከ4 ዓመት በፊት ማለት ነው። ከ4 ዓመት በፊት በፕሪሚየር ሊጉ አርሰናል በቼልሲ የተሸነፈው በ2021 ዓመተ ምህረት ነው። ከዛ በኋላ አርሰናል በቼልሲ አልተሸነፈም በፕሪሚየር ሊጉ ማለት ነው። በዛም ጨዋታ እንግዲህ በ2021 የቼልሲዎቹ ሉካኩና ጄምስ ባስቆጠሩት ግብ ነበረ አርሰናል የተሸነፈው ማለት ነው። ስለዚህ መድፈኞቹ ይህንን ሪከርድ በሚገባ ለማስቀጠልና በቼልሲ ላይ ያላቸውን የበላይነት ለማሳየት ይህንን ጨዋታ ድል አድርገው ለመውጣት ይጠቀማሉ፣ ይጋደላሉ ተብሎ ይጠበቃል። ጥሩነቱ እንግዲህ ለአርሰናል ከቼልሲ ጋር ያለው ሪከርድ ነው። እንደነገርኳችሁ ላለፉት ወደ 3 እና 4 ዓመታት አርሰናል በፕሪሚየር ሊጉ በቼልሲ በሜዳውም ከሜዳ ውጭ አልተሸነፈም። ነገር ግን በቼልሲ ሜዳ እየሄደ አቻ ነው ብዙ ጊዜ የሚወጣው አርሰናል። አቻ በእርግጥ ያን ያህል ክፉ የሚባል ውጤት ወይም መጥፎ የሚባል ውጤት አይደለም። ነገር ግን መድፈኞቹ በደንብ የነጥብ ልዩነታቸውን አስፍተው ከኋላ ያለው ቡድን በሩቅ እንደሚገኝና እያንዳንዱን ጨዋታ በነፃነት ለመጫወት ግን ይህንን ጨዋታ አሸንፈው 3 ነጥብ ይዘው ቢወጡ ትልቅ ረፍት ለደጋፊዎችም ለአርቴታም ለአርሰናል ተጫዋቾችም ይሰጣል ተብሎም ይጠበቃል ማለት ነው። መድፈኞቹ በዚህ ጨዋታ እንግዲህ ምን አይነት አሰላለፍ ይዘው ይገባሉ ተብሎም የሚጠበቀው ሌላኛው ጥያቄ ነው። እንግዲህ አርሰናል በዚህ ጨዋታ ይዞት ይገባል ተብሎም የሚጠበቀው አሰላለፍ እንግዲህ ግብ ጠባቂ ዴቪድ ራያ እንደተለመደው ይሆናል ተብሎ ይጠበቃል። እንግዲህ በተከላካይ ስፍራ በክንፍ በኩል ጁሪየን ቲምበር እና ሪካርዶ ካላፊዮሪ የአርሰናልን የግራና የቀኝ መስመር ተመላላሽ ፉልባክስ ሆነው ያገለግላሉ ተብሎ ነው የሚጠበቀው። መሀል ተከላካይ ላይ እንግዲህ ዊሊያም ሳሊባ እና ፔሮ ሂንካፔ ጋብሪኤል ማጋሌሽን ተክቶ ይገባል ተብሎ ይጠበቃል በዚህ ጨዋታ። ነገር ግን አርቴታ የሙኒኩን አሰላለፍ ከፈለጉ ክርስቲያን ሞስኬራን በዚህ ቦታ ሊያሰልፉት ይችላሉ። ነገር ግን የበርካቶች ግምት ፔሮ ሂንካፔ እረፍት አግኝቶ በባየር ሙኒክ ጨዋታ በዚህ ጨዋታ በሚገባ ከሳሊባ ጋር ይጣመራል ተብሎ ይጠበቃል። ወደ መሃል ሜዳ ስናመራ እንግዲህ ማርቲን ዙሜንዲ ከዲክላን ራይስ እና ኤብሪቺዜ ጋር የተለመደው የአርሰናል የመሃል ሜዳ ክፍል ይሆናል ተብሎ ይጠበቃል። ዙሜንዲ በ6 ቁጥር፣ ኤዜ በ10 ቁጥር እና ዲክላን ራይስ በ8 ቁጥር እንግዲህ አርሰናልን በመሃል ሜዳ ላይ በሚገባ ያገለግላሉ ተብሎ ይጠበቃል። ከፊት ለፊት እንግዲህ ቪክተር ዮኮሬሽ የአጥቂውን ስፍራ ይዛል ተብሎ ነው የሚጠበቀው እንደ ብዙዎች ግምት የሚደርስ ከሆነ። ካልሆነ ግን ሚኬል ሜሪኖ የአጥቂውን ስፍራ ይዛል ተብሎ ይጠበቃል። በክንፍ እንግዲህ የትሮሳርድ ጉዳት እንግዲህ እንደነገርኳችሁ ብዙ አሳሳቢ እንዳልሆነና ለቼልሲው ጨዋታ ዝግጁ እንደሆነ ነው እየተሰማ የሚገኘው። ነገር ግን ትሮሳርድን ኃላፊነት መውሰድ ካልፈለጉ አርቴታ ማርቲኔሊን እንደዚሁም ቡካዮ ሳካን በቀኝና በግራ አድርገው ሊገቡ ይችላሉ። ካልሆነ የተለመደው የትሮሳርድና የቡካዮ ሳካ ጥምረት በቼልሲው ጨዋታ እንመለከታለን ተብሎ ይጠበቃል። በተቀያሪ ወንበር ላይ እንግዲህ ክርስቲያን ሞስኬራ እንደዚሁም ማርቲን ኦዲጋርድ፣ ኖኒ ማዱኬ፣ ጋብሪኤል ማርቲኔሊ፣ ቤን ዋይት፣ ማይልስ ሉዊስ ስኬሊ፣ ኬፓ አሪዛባላንጋ እንደዚሁም ክርስቲያን ኖርጋርድን የመሳሰሉ ተጫዋቾች በተቀያሪ ወንበር ላይ ካይ ሃቨርትንም ጋብሪኤል ጄሱስንም ልንመለከታቸው እንደምንችል መረጃዎች ያሳያሉ። የአርሰናል ቋሚ 11 እንግዲህ ይሆናል ተብሎ ይጠበቃል። በነገራችን ላይ አርሰናልና ቼልሲ ባለፉት 5 ጨዋታዎች
ሁለቱም አራቱም ጨዋታ ሲያሸነፉ አንዳንድ ደግሞ አቻ ወጥተዋል። ቼልሲ ያለፉትን 3 ጨዋታዎች አሸንፏል። አርሰናል ካለፉት 3 ጨዋታዎች በአንዱ አቻ ወጥቶ ሁለቱን ድል አድርጓል። ስለዚህ ሪሰንት ፎርማቸው ወይም የአሁን ጊዜ አቋማቸው ይህንን ይመስላል ማለት ነው። ነገ የእንግሊዝ ፕሪሚየር ሊግ ሲመለስ ምሽት 12 ሰዓት ላይ እንግዲህ ብሬንፎርድ ከበርንሌ፣ ማንቸስተር ሲቲ በሜዳው ኢትሃድ ከሊድስ ዩናይትድ ወደ አሸናፊነት ለመመለስ እንግዲህ ያደርጋል። በኒውካስትልና በሻምፒዮንስ ሊጉ በባየር ሊቨርኩሰን ከተሸነፈ በኋላ የፔፕ ጋርዲዮላው ሲቲ ወደ ድል ለመመለስ በሜዳው ሊድስ ዩናይትድን የሚገጥምበት ጨዋታ ይጠበቃል። በመቀጠል ሰንደርላንድ ከቦርንማውዝ እንደዚሁም ኤቨርተን ከኒውካስትልና በአርሰናል የ4-1 ሽንፈት የደረሰበት ቶትንሃም ምሽት 5 ሰዓት ላይ ከፉልሃም ጋር የሚጫወት ይሆናል ማለት ነው። ወደ እሁድ ጨዋታዎች ስናመራ እንግዲህ በጎዶሎ ተጫዋቾች በኤቨርተን 1-0 የተሸነፈው ማንቸስተር ዩናይትድ ከሜዳ ውጪ ተጉዞ ከባዱን ክሪስታል ፓላስን ቀን 9 ሰዓት ላይ ይገጥማል። እሁድ 11 ሰዓት ላይ አስቶን ቪላ ከወልቭስ፣ ኖቲንጋም ፎረስት ከብራይተን እና ዌስትሃም ዩናይትድ ከሊቨርፑል የሚያደርጉት ጨዋታ በተመሳሳይ ሰዓት ይደረጋል። በተለይም ሊቨርፑል እንግዲህ በአንፊልድ 2 ተከታታይ ሽንፈቶችን ካስተናገደ በኋላ ትላንትና በአርኔ ስሎት ምክንያት አስቸኳይ ስብሰባ አድርጎ አሰልጣኝ አርኔ ስሎት የመጨረሻ ማስጠንቀቂያ እንደተሰጣቸው ተሰምቷል። ለዚህም ቀጣይ 3 ጨዋታዎችን እንግዲህ የማሸነፍ ግዴታ እንዳለባቸው ተነግሯቸዋል ማለት ነው። ያንን የማያደርጉ ከሆነ አርኔ ስሎት ከሊቨርፑል አሰልጣኝነታቸው የመባረራቸው ድል ሰፊ እንደሆነ ተሰምቷል። ስለዚህ እሁድ ወደ ዌስትሃም ዩናይትድ ተጉዘው ሊቨርፑሎች ዌስትሃምን ይገጥማሉ ለንደን ላይ ማለት ነው። የሳምንቱ ትልቅ ጨዋታ እሁድ ምሽት 1 ሰዓት ተኩል ላይ በስታንፎርድ ብሪጅ አንደኛና ሁለተኛ ደረጃ ላይ የሚገኙት ቼልሲና አርሰናል ጨዋታቸውን ያደርጋሉ። ፕሪሚየር ሊጉን አርሰናል በ29 ነጥብ እየመራ ነው። ቼልሲ በ23፣ ሲቲ በ22 እና አስቶን ቪላ በ21 ከ1 እስከ 4 ያለውን ደረጃ ይዘዋል። ማንቸስተር ዩናይትድ 10ኛ ደረጃ ይገኛል። ሊቨርፑል 12ኛ ደረጃ ላይ ይገኛል። ወራጅ ቀጠና ላይ ሊድስ ዩናይትድ፣ በርንሌይ እና ወልቭስ ከ18 እስከ 20 ይገኛሉ ማለት ነው። የእሁዱን ጨዋታ ማን ድል ያደርጋል? አርሰናል ወይስ ቼልሲ? ስንት ለስንት የሚያልቅ ይመስላችኋል? እነማን ግብ ያስቆጥራሉ? ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። የአሰልጣኝ ሚኬል አርቴታን እንግዲህ ዛሬ ማታ መግለጫ ይሰጣሉ ተብሎ ይጠበቃል። በነገው መረጃ ደግሞ እሱን ወደ እናንተ የማደርስ ይሆናል። ሀገር ውስጥ ከባህር ማዶ ናችሁ የዚህ ቻናል ቤተሰብ የሆናችሁና ሁልጊዜ እኔን በማዳመጥ እንግዲህ የምታበረታቱኝን ከልብ እያመሰገንኩ በሌላ መረጃና በሌላ ወሳኝ ጥንክር እስከምንገናኝ በያላችሁበት ሰላም ተመኘውላችሁ።